እቺ ሴትዋ ካገኘችው ምን እንደምታረገው የታወቀ ነገር ነው። እንኳን እዚህ እንደዚህ ቅርቧ ድረስ ሂዶ ተውትና በሩቅ ሆኖ ምን ያክል እንደምትከታተለው ምን ያክል ለሱ ለማግኘት ማትቆፍረው ጉድጓድ የለም። በነገራችን ላይ አንዳንድ ሚስጥሮችን የወጡ ነው። መድኃኒቱ በጣም ከባድ እንደሆነ በጣም ከባድ መድኃኒት እንደሆነ ነው የተሰማው። መድኃኒቱ በሉል እጅ ነበረ፣ ግን ያ በሉል እጅ ያለ መድኃኒት በጣም ከባድ እንደሆነ ሰውን የሚያጠፋ መድኃኒት እንደሆነ ነው የተሰማው። አያችሁት? አሁን ያ መድኃኒት ሉልን በሆነ ነገር ቢነካው የሆነ ነገር ቢሆን ያ መድኃኒት እንዳወቃችሁት የእሷ መድኃኒት ነው፣ እሷ የሚጠቅም ነገር ነው፣ የእሷ የልብ ድካም አለባት፣ የልብ ድካሟ የሚጠቅማት ነገር ነው ብሎ ነው የተናገሩት ተነበረው። ነገር ግን ከእውነት የራቀ ውሸት መሆኑ ነው የተሰማው። ውድ ቤተሰቦቼ በጣም ከባድ ነገር ነበረ፣ በጣም ከባድ ነገር ነበረ። መድኃኒቱ በጣም የሚገል መድኃኒት እንደሆነ ነው የተሰማው። ስለዚህ ውድ ቤተሰቦቼ መጨረሻ ሉል ምን ሆነ፣ ምን ላይ ደረሰ የምትሉ ልጆች፣ ያው ሉል በቀጥታ ወደዛ እንደሄደ ነው የተሰማው። ወደዛ ሂደዋል። እስካሁን ምንም አዲስ የተፈጠረ ነገር የለም። እስኪ መጨረሻው ደግሞ ምን ላይ እንደደረሱ እንዴት እንደሆኑ አንዳንድ መረጃዎች ከውስጥ የደረሰን ስለሆነ ያ መረጃዎችን ያንዳንዱ መረጃዎችን እናቀብላቸዋለን። ውድ ቤተሰቦቼ አሁን ቢሆን ሉል በዱዓ በጸሎት ማገዝ አለብን። ምክንያቱም እቺ ሴትዋ ሆነ ብላ ሉልን ለማጥፋት ነው የተነሳችው። ሆነ ብላ ይሄ መድኃኒት አውቆ ነው ሉል እጅ እንዲገባ ተደርጎ ነው እንጂ በምንም ተአምር ይሄ መድኃኒት እሷ የምትወስደው መድኃኒት እንዳልሆነ ነው የተሰማው። ውድ ቤተሰቦቼ እንዳልሆነ ነው የተሰማው። ለምን ብትሉኝ መድኃኒቱ በጣም ከባድ እንደሆነ ነው የተሰማው። በጣም ከባድ መድኃኒት እንደሆነ ነው የተሰማው። ስለዚህ ውድ ቤተሰቦቼ የሉል መጨረሻው ምን እንደሚሆን ምንም የታወቀ ነገር የለም። ሚኪ አልተከተለውም። ሚኪ በዚህ ጉዳይ ላይ እጁ አንስተዋል። ምክንያቱም ሉልን ወደዛ ሊሄድ አልፈለገም ነበር። ገብቷችኋል? ሉሉ ወደዛ ሊሄድ አልፈለገም ነበር። ብዙዎቹ መክረውታል። በቃ አትሂድ ነው ያሉት ነበረው። መሄድ የለብህም እሷ የሆነ ነገር ታደርግሃለች ሲሉት እሱም እምቢ ብለዋል። ግን እዛ እንደደረሰ አንዳንድ ጭምጭምታዎች እየተሰሙ ነው። ከእሷ ጋር አልተገናኙም። እንዳልተገናኙም አንዳንድ መረጃዎችን ሰምተናል። ግን ሉልን በቀጥታ ወደዛ ሂደዋል። ማንም የተከተለው ሰው የለም። ማንም ሰውም ምክንያቱም ማናቸውም በዚህ ጉዳይ ላይ ፊት አልሰጡትም ነበር። ከዚህ በፊትም ሲወስን ጊዜ ለምን ይሄ ነገር ወስነሃል፣ ለምን እንደዚህ ያድርግሃል ብለው ተናግረውት ነበረ። ያ ነገር ደግሞ አሁንም ሉል በራሱ ሲወስን ጊዜ እነሱም ደስተኛ አይደሉም። ለምንድነው ሁሉ ነገር በራሱ የሚወስነው? ለምንኛ ያማክረንም? ወስኖ ከተነሳ በኋላ ነው ለምንድነው እኛ የሚነግረን የሚል ነገር ቅሬታ አድሮባቸዋል ሁላቸውም። ነገር ግን ሉልን ይህን የወሰነው ደግሞ መረጃ ለመሰብሰብ የሄዱ ልጆች አደጋ ላይ ናቸው። በሷ እጅ ስር ነው ያሉት። ያ ነገር ነው እንቅልፍ ያሳጣው። በቃ መሄድ አለብኝ፣ ልታጠፋኝ ከሆነ እኔ ታጥፋኝ ነው ያለው። እንቅልፍ አሳጥቶታል ሉል። በሉል እኮ ምንም የሚፈረድ ነገር የለም። እኛ ብንሆን እንደዛው ነው። ምክንያቱም አንድ ሰው የሆነ ስራ አለን ብላችሁ ልካችሁት ተይዘዋል፣ ታግተዋል ቢባል ምን አይነት ውሳኔ ነው የምትወስኑት? ገብቷችኋል? እና ሉልን ያ ነገር አርፎ መቀመጥ ከልክሎታል። ህሊና ያለው ሰው እንደዚህ እኮ ነው፣ ሁሌ መጨናነቅ። ስለዚህ ውድ ቤተሰቦቼ ሉል የወሰነው ውሳኔ ልክ ቢሆን ግን ዘላለም በዚህ ጉዳይ ላይ ልክ እንዳልሆነ ለምን እንደዚህ እንዳደረገ ይሄ ውሳኔ መወሰን እንደሌለበት ነው የተናገረው። እንደምታውቁት ዘላለም በጣም ጀግና ምሁር ነው። ብዙ ነገር የሚሰራ ጀግና ነው። ስለዚህ እሱም ሉል ገጠር ድረስ ሄደ ሲባል እኔ መከተል አለብኝ፣ ወንድሜ ያልተውም፣ እኔ ወንድሜ መከታዩ ነው፣ መወለድ ቋንቋ ነው፣ እሱ መከተል አለብኝ ብለዋል። ስለዚህ ዘላለምን ተከትሎት መሄዱ አይቀርም እላቸዋለሁ። ብዙ መጨናነቅ የለባችሁም።
ግን መድኃኒቱ በጣም ከባድ መድኃኒት እንደሆነ የተሰማ ነው። እቺ ሴትዋ ልዑል ምን እንደምታደርገው ምንም የታወቀ ነገር የለም። በጣም ከባድ ነገር ላይ ነው የደረስ ነው። ምክንያቱም መድኃኒቱ ከባድ እንደሆነና አስጊ መድኃኒት እንደሆነ ነው የተሰማው። ሚኪ ይሄም ስለገባው እኮ ነው መሄድ የለብህም፣ ይሄ ነገር ማቆም አለብህ፣ ቶ አትሂድ፣ ነገራቶቹ እዚህ ሆነን እናስተካከል ወይም ሰው እንጨምር ያለው ለዛው ነበር። ኤርሚያስ ደግሞ ጭራሽ ልዑል ከአዲስ አበባ ሊወጣ አይፈልግም። በቃ አይሆንም፣ አትሄድም ነው ያለው ነበረው። መሄድም የለብህም፣ አይሆንም፣ በዚህ ጉዳይ ላይ መወሰን እንችላለን እንጂ ተወያይተን ያለውን ነገር መፍታት አለብን እንጂ በምንም ተአምር ይሄ ነገር መሆን የለበትም ብሎ ነው የተናገረው ነበረው። ውድ ቤተሰቦቼ ዘላለም ዛሬ በቀጥታ ወደዛ መሄዱን እየተሰማ ነው። በውስጥ አንዳንድ መረጃዎችን እየደረሱን ነው። ስለዚህ እነዛ መረጃዎችን ስለሰማሁኝ ነው ለእናንተ ላካፍላችሁ ብዬ የመጣሁት። እንግዲህ ሁላችንም ልዑልን በጉጉት ነው የምንጠብቀው። ግን እኔ አሁን ምን አሰብኩኝ መሰላችሁ? ዘላለም ቀጥታ ወደዛ ከሄደ በኋላ ነገራቶችን እንደሚፈቱ እንደሚስተካከሉ አውቃለሁ። ዘላለምና ልዑል አንድ ላይ ሆኖ ሲሰሩ አንድ ቀን ነገራቶችን አሸንፈዋቸው ተሸንፎም አያውቁም። ሁሌ አሸናፊ ሆነው ነገራቶችን አስተካክለው ያንዳንዱ ነገራቶችን ቦታ ቦታ ሰጥተው ነው ነገሩ የሚፈቱት የነበረው። ስለዚህ ውድ ቤተሰቦቼ ዘላለም ዛሬ ባደረገው ነገር እኔ በጣም ደስተኛ ነኝ የሆንኩት። ዘላለም ሁሌ ከልዑል ጎን ነው የሚሆነው። አንድ ቀን የብቻው ጥሎት አይሄድም። አንድ ቀን የብቻው የሆነ ነገር ሊያደርግ ሲሄድ ጊዜ አይቶ ከጎኑ ነው የሚሆነው። ገብተዋችኋላ? ስለዚህ ያ ስለሆነ ዘላለም ከሄደ በኋላ እቺ ሴትዋ ወይም በሽምግልና ትያዛለች ወይም በህግ አካላት ትያዛለች። ነገራቶቹ በሆነ ነገር እንደሚወሰኑ እርግጠኛ ነኝ። ለምን ልዑል በጣም ችኩል ነው፣ በጣም ይቸኩላል። ነገራቶችን ቶሎ ነው የሚወስነው በጣም ስለሚናደድ። ግን ዘላለም እጁ ካስገባበት በዚህ ጉዳይ ላይ ነገሩ እንደሚፈታ እንደሚስተካከል፣ ወይ በሽምግልና ይያዛል ወይ በህግ ተይዞ ነገሩ እንደሚፈታ አልጠራጠርም። ያው መድኃኒቱ ሊሰጣት ነው የሄደው የነበረው። እስካሁን በእጇ የሰጣት ነገር የለም። ቤቷ ድረስ ደርሰዋል። ግን ሊያምናት አልፈለገም። ማለት ታውቃላችሁ፣ እሷ ሆነ ብላ ነገራቶችን እንደምታቀጣጥር ያልሆነ ነገር ሆነ እንደምትል ትንሹ ነገር ትልቅ አርጋ እንደምትወስን ሁላችንም እናውቃለን። በጣም ከባድ ሴትዮ ስለሆነች ነው። ባትሆን ኖሮ እኮ ይህን ያህል ነገር አይፈጠርም ነበረ። ልዑልም ደግሞ ተነስቶ ክፍለ ሀገር አይሄድም ነበር። ገብቷችኋል? አሁን እሱ ዋና የሄድበት ወርቁ ይፈታል ወይ አባቴ ፍለጋ ነው ብሎ አይደለም። የልጆቹ ነገር እንቅልፍ አሳትቶታል። በቃ መተኛት አልቻለም፣ መንቀሳቀስ አልቻለም። ስራው ደብሮታል፣ ስራው አስጠልቶታል። ምክንያቱም እነዚህ ልጆች የሆነ ነገር ቢሆኑ ልዑል በጣም ጸጸት ውስጥ ነው የሚገባው። ሁሌ እሱ የሆነ ኬዝ በያዘ ቁጥር ልጆች ይጎዱበታል፣ ልጆች ይሞቱበታል፣ የሆነ ነገር ይፈጠራል። ስለዚህ አሁንም እነዚህ ሁለት ልጆች ለሱ ብለው እሱን አክብረው እሱን ወደውት ስራውን ስለሚወዱት ስራውን ስለሚያስከብሩት ስለሚወዱለት ክፍለ ሀገር ድረስ ሄደው የሆነ ነገር ሆነው ተብለዋል። ሰውን ከሚወቅሰው ራሱ ህሊናው እረፍት ከሚያጣ እንኳንም ሄደ ነው። ግን እኔ በዚህ ልክ ይወስናል ብዬ አላልኩ ነበር። እሱም ከሄደ በኋላ ዘላለም ከተከተለው ደግሞ ነገራቶችን እንደሚስተካከሉ አልጠራጠርም። ገብቷቸዋል? አልጠራጠርም። ስለዚህ እንግዲህ ልዑል ቦታው እንደደረሰ ተሰምተዋል። ቦታው ደርሰዋል። ግን ከዛ በኋላ ምን ይፈጠር ምን ይካሄድ፣ ከአክስቱ ጋር ፊት ለፊት ይገናኙ አይገናኙ እስካሁን ምንም የተሰማ ነገር የለም። ግን ልዑል ክፍለ ሀገር ድረስ እንደሄደ ተሰምተዋል። በእርግጥ እነሱ ቪዲዮ አለቀቁም። ውድ ቤተሰቦቼ ግን እኔ በውስጥ የሚደርሰኝ ነገር ስላለ ነው። በደረሰኝ ልክ በሰማሁኝ ልክ በተነገረኝ ልክ ነው ለእናታ አምጥቼ ይሄ ነው እንደዚህ ሆኗል ብዬ የምነግራችሁ እንጂ አራሴ ፈጥሬ ኬት አምጥቼ እናገራለሁ ብላችሁ ነው። ይኸው ትጨነቃላችሁ ስለ ልዑል
በጣም ሁላችንም ስጋት ውስጥ ነው የምንገባው። እናንተ ብቻ አይደላችሁም። ሁሉም ሰው ልዑልን የሚወደው በሙሉ ጭንቀት ውስጥ ነው ያለው። በተለይ ይሄዳለሁ ብሎ ከወሰነ በኋላ ሁሉ ሰው ጭንቀት ውስጥ ነው ያለው። በጭንቀት እኔ እናቱ ምሉ ሁኔታ ላይ እንዳለች ብቻ ባቀኔ ደስ ይለኛል። የልዑል እናት ማለት ነው። ምክንያቱም ልዑል ከአክስቱ ጋር በምንም ሁኔታ ሊገናኝ አትፈልግም። በጣም ከባድ ሴት እንደሆነች ታውቃታለች። ከልጅነቷ ጀምራ የአንድ ሰፈር ልጆች ስለሆኑ አንድ ላይ ስላደጉ በደንብ ስለምታውቃት በጣም ነው የምትፈራት። ልዑል ከቤት ሊወጣ አትፈልግም። ልዑል ከእሷ ጋር ሊገናኝ አትፈልግም። እናት አይደለችም? እናት እኮ የሚጎዳቸውን እኛ ልጆቿን የሚጎዳቸውን ነገርና የሚጠቅማቸው ነገር ጠንቅቃ ታውቃለች። ገብተዋቸኋላ። ስለዚህ አሁን የልዑላት በምን ሁኔታ ላይ እንዳለች ምንም የታወቀ ነገር የለም። ልዑል ደግሞ ሳይነግራት ነው የሄደው። እናቴ ከነገርኳት ሊሄድ አትሰጠኝም፣ በቃ እሷ ይሄ ጉዳይ ይቅርብህ ነው ያለችው። የመጨረሻ ይቅርብህ አይሆንም ስላለችኝ እኔ እናቴ በምንም ነገር ሁኔታ ልነግራት አልፈልግም። ስለማልፈልግ እኔ ዝም ብዬ ቀጥ ብዬ ነው የሚሄደው። ስለዚህ ያ ስለሆነ እናንተ እዚህ ሆናችሁ ነገራቶችን አስተካክሉ። የኤርሚያስ ጉዳይ ደግሞ በጣም አደራ ነው ያለው። አደራ ተከታተሉት፣ ነገራቶችን በስርዓት ፍቱት። ከጎኑ ሆናችሁ ነገራቶችን ማስተካከል አለባችሁ። እኔ ሂጄ ነገራቶችን እናስተካክል እመጣለሁ። ግን እኔ ሲሄድ ድረስ እናቴ በምንም ሁኔታ ይሁን በምንም መስማትም ማወቅም የለባትም። ካወቀች መንገዴ በሙሉ ታበላሸዋለች። ልሄድ አልሰጠኝም። ከሷ ሴት ጋር በምንም ሁኔታ ሊገናኝ ስለማትፈልግ እናቴ ልታቅብኝ አልፈልግም። እባካችሁ እኔ ከዚህ ስወጣ ድረስ በዚህ ጉዳይ ላይ ምንም ነገር እንዳታወሩ ነው ብሎ ነው የክሮሞቹ በሙሉ ማስጠንቀቂያ ያሰጣቸው የነበረው። ክሮሞቹ ደግሞ ማናቸውም ደስተኛ አይደሉም። እንደምታውቁ በጣም ሁላቸውም በቁጣ ነው ከልዑል ጋር የተለያዩት። በቁጣ ነው የተለያዩት የነበረው። እንደምታውቁት ሚኪ ደግሞ ካሜራ ቋርጦ ነው የወጣው። ስለዚህ ልዑላችን ጀግናችን የሁሉ ነገር ብቁ የሆነ የሁሉ ነገር እንቁ የሆነ ልዑል በሰላም እንዲመለስልን እኛ ከጎናቸው ሆነን ማበረታታት አለብን። እንግዲህ እኔም በተቻለኝ አቅም ያንዳንዱ ነገር መረጃ አምጥቼ እለቅላችኋለሁ። እናንተ በመከታተል መረጃ እንደምትቀበሉ እንደምትሰሙ አልጠራጠርም። ስለዚህ ያለን አማራጭ ዘላለም እዛ ድረስ ሂዶ ደርሶ ከልዑል ጋር አንድ ላይ ሆኖ ቪዲዮ ሲለቁልን ድረስ እኛ በተስፋ መጠበቅ አለብን። እንደሚለቁ ደግሞ እርግጠኛ ነኝ። ዘላለም ያንዳንዱ ነገር አስረድቶ ይነግረናል። ዘላለም በጣም ጀግና ነው፣ ጎበዝ ነው። ልዑል ላይ ምንም ነገር ቢፈጠር አብሮ ሆኖ እንደዚህ ሲሰሩ ነው ደስ የሚለው። ምክንያቱም ይህ ኬዝ በጣም ከባድ የሆነ ነው የመጣው። አክስቱ አልተቻለችም። ነገራቶቹ በሙሉ በጣም እንዲካበዱና እንዲከሩ ነው ያደረገችው። አክስትዮ ብር ወዳጅ ስለሆነች ነው። ብር ወዳጅ ባትሆን ኖሮ በዚህ ልክ አታረግም ነበረ። ውድ ቤተሰቦቼ፣ ስለዚህ ያለው ነገር እንግዲህ እንሰማለን። እናንተ በተስፋ ጠብቁ። እኔም ያንዳንዱ ነገር ምንም ሳልደብቅ አምጥቼ የለቅላችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደርጋችሁ ቤቱን ተቀላቀሉ። አዳዲስ መረጃዎችን እለቅላችኋለሁ። ስለ ልዑልም ለመስማት የፈለጋችሁ ነገር ያንዳንዱ እለቅላችኋለሁ። እወዳችኋለሁ። ባላችሁበት ሰላማችሁን ይብዛልኝ። በሌላ ቪዲዮ እንገናኝ። ሰላም ቆዩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።